ሰላም ጤና ይስጥልን በያላችሁበት ሰላማችሁ ይብዛ። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። የኢሳያስ ያልታሰበ ሲሳይና አገልግሎት ሰጥቶ ማያውቀው የቀይ ባህር ወደብ አገልግሎት ሰጠ። የመንግስት ሰራተኛው የብልጽግና አባላት ክፍያ ከደሞዙ እንዳይቆረጥ ተብሏል። 300 ህጻናትና 620 እናቶች በዚህ 6 ወር ሙተዋል። ብልጽግና ፍላጎቱን በአየር መንገዱ በኩል ገልጸዋል። ይህንና መሰል ዜናዎችን እናያለን። አብራችሁን ቆዩ። ብዙ መሪዎች ይህ የስልጣን ዘመን ማጣፈጫውን ይሁንል ተብሎ የተለያየ ነገር የሚሰጣቸው ይመስላል። ታዲያ የኢትዮጵያው መንግስት ሰው ገለህ አፈናቅለ የስልጣን ዘመንህን አራዝም እንደተባለው ሁሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ በሌሎች ሀገር ሀብት ኑር የተባለ ይመስላል። ለዚህ ማሳየው ደግሞ ባለፍናቸው አመታቶች በኢትዮጵያ መንግስት ጋባዥነት የገባው የኤርትራ መንግስት ለ2 አመታት በቆየው የሰሜኑ ጦርነት በእንግዳነት በገባበት ጦርነት በኋላ ደግሞ ባለቤት ሆኖ የብልጽግና ጀነራሎችን በኤርትራ ሻለቆች እንደፈለገ ሲያደርጋቸው ቆይቷል። የትግራይን መሰረተ ልማት ካወደመ በኋላ ከፋብሪካ እስከ ቤት ዕቃ የዘረፈውም የጫነው በኢትዮጵያ መኪናዎች ነበር። ያ አልበቃ ቢለው እግረኛውን መሳሪያ አስወርዶ ከጥቁር ክላሽ እስከ ታንክ ከታንክ እስከ ዙ23 ወደ አስመራ ይዞ ገብቷል። ጦርነቱም በድርድር ቆመ። ጦርነት ጥሙ የሆነበት የኢሳያስ መንግስትም ሳያማክረኝ እንዴት ይደራደራል በማለት አኮረፈ። ያ የአንድ ሰሞን ፍቅር ዕቃቃ ፍርስርስ ዳቦ ቅርስርስ ሆነ። አሁን ግን ነገሩ እንዲህ ነው። የምትጠጣው ቢራ የሚቆጠርልህ የሰረከውን ሰርግ ኦዲት የሚያደርገው የኤርትራ መንግስት በማይጠቀመው የባህር ወደቡ በኩል ሀብት ከደጃፉ መጥቶለታል። እኒህ 3 መርከቦች በማዕበል ተገፍተው የአስመራው መንግስት ፈጣሪ የከፈተውን ጉሮሮ ሳይዘጋ አያድረውምና የሻቢያውን የጦርነት ጉሮሮ መዝጋት ችሏል። እኒህ መርከቦች መነሻቸውን ከአዘርባጃን ያደረጉ ሲሆን ንብረትነቱም የኢትዮጵያ መንግስት መሆኑ በቅርቡ ተረጋግጧል። ንብረትነቱ የኢትዮጵያ መንግስት ቢሆንም የጫኑትና የያዙት ዕቃ ግን የዕለት ፍጆታ ዘይት፣ ስንዴ ወይም ለህዝብ እርዳታ የሚውል የኑሮ ማረጋጊያ ሸቀጣ አይደለም። የያዙት የብልጽግናው መንግስት እድሜ ማራዘሚያ የድሮን ጥይቶች፣ ጥቁር ክላሾች፣ መካከለኛና የርቀት መድፎች ከነጥይታቸው የብልጽግናው መንግስት ክኒን የኢሳያስ እራቱ ነዋል። ይህ ከጥቂት ወራት በፊት በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኩል ወደ አዘርባጃን በመጓዝ በተደረገ የጦር መሳሪያ ሽያጭ ስምምነት የተገዛ ሲሆን በአዘርባጃን ምክንያት ተደርጎ ዕቃው እንዲመለስ በኢትዮጵያ መንግስት በኩል የተለያዩ ሙከራዎች ቢደረጉም ግን በኤርትራ መንግስት በኩል ግን ተቀባይነት አላገኘም። በኢትዮጵያ ፖለቲካ ትልቅ እውቅናን ያተረፈው ብዙ ጊዜ ኢትዮጵያዊነትን የሚሸት ንግግር በማድረግ የሚታወቀው የ2013ቱን የህወሓትና የአገዛዙን ጦርነት ቀድሞ ስለሚመጣው ችግር ትንበያ የሰጠው አገዛዙ ምርጫ ካላደረገ እስከ መስከረም 30 በኋላ መንግስት አይደለም እኛም እሱም እኩል ነን ሲል በአደባባይ የተቸው በኋላም ለስር የተዳረገው የሰሜኑ ጦርነት ከተጀመረ በኋላ የብልጽግናው መንግስት እምትችል ዝመት አሊያ ግን ገንዘብ ደግፍ እያለ ከጥሬ ገንዘብ እስከ ቁሳቁስ አስገድዶ በተቀበለበት ወቅት የሀገሪቱን አንጋፋ ተቋም ኢትዮ ቴሌኮምን፣ ንግድ ባንክን፣ አየር መንገድን በጀታቸውን አራቅቶ ከተተኳሽ እስከ ድሮን የገዛበትና የሚመራውን ዜጋ በባዕድ ሀገር ጦር ያስጨፈጨፈና ያዘረፈ አገዛዝ ነው። በዚያ በአንዱ ሰሞን በእብደቱ ጦርነት ንግግሩ በማይታወቅበት ጊዜ ለእስር ለእንግልት ከዛ ምልፍ ሲል እንዲገደሉ የተደረጉት ብዙዎች ናቸው። ታዲያ ሀገርም ውስጥ ሆነው ጦርነቱን የነቀፉ ሲሆኑ በኋላም በህመም ምክንያት ወደ አሜሪካ ሄደው የትግራይን ጦርነት ያወገዙ በጣም በቁጥር ከሚቆጠሩ ትንሽ ሰዎች አንዱ አቶ ልደቱ አያሌው ሲሆን አቶ ልደቱ አያሌው ከወራት በፊት የመጣሁት ለሕክምና ነበር፣ በቂ ሕክምና አድርጌያለሁ፣ ወደ ሀገር የገብቼ ሰላማዊ ትግል አደርጋለሁ በማለት አደራ የበላው ትውልድና ስኬት የራቀው ትግል በሚል 23 ፔጅ መጣጥፋቸው ላይ ሲመጡ የሚያጋጥማቸውን ችግር አብራርተው መምጣታቸውን ተናግረው የነበረ ቢሆንም በዛሬው ዕለት ግን የብልጽግናው መንግስት ከመጣ በኋላ ሌላ ነቅራ ውስጥ ከምንገባ ባለህበት ቆይ በማለት በአትላንታ የኢትዮጵያ አየር መንገድ ኃላፊ በሆኑት አቶ ተሾመ ገብረስላሴ ተነግሮታል። ኢትዮጵያዊ ሆኖ የኢትዮጵያ ፓስፖርት ይዞ በኢትዮጵያ አየር መንገድ አትበርም በማለት መልሰውታል። ይህ የሆነው ደግሞ የስርዓቱ አገልጋይ የሆነው የኢትዮጵያ አየር መንገድ $715 ከተቀበለ በኋላ ነው።
የብልጽግናው መንግስት የዩኤስአይዲ መውጣት ያን ያክል አላስጨነቀውም። ምክንያቱም ዩኤስአይዲ አይኤምኤፍ አይደለም አያበድርምና፣ የጠቅላዩ ፖለቲካም አይደለም ምክንያቱም ድርጅቱ ሰው ተኮር ነውና። ቢገባው ኑሮ ራሱ ያፈናቀለውን ራሱ የጨፈጨፈውን ዜጋ መልሶ የሚረዳለት ድርጅት ነበር። ይባስ ብሎ በአንድ ሰሞን በእንቢተኝነት የፖለቲካ እንቅስቃሴ ጦርነቱን የተቃወመችውን አሜሪካን ቢቀር የነቀዘ ዘንዴ ነው ብለው ተዛበቱባት። አሁንም ግን ዜጎች በራሳቸው መንግስት በድሮን ይደበደባሉ። አዝመራቸው በከባድ መሳሪያ ይቃጠላል። በዚህ ዓመት ብቻ ከ330 በላይ ህፃናት በረሃብ ሞተዋል። እኒህን በረሃብ የሞቱ ህፃናት ለማዳን ድሮን መግዛት ትቼ ዜጎችን ከረሃብ ቋፍኝ ላውጣቸው ያላለው መንግስት በዚህ 6 ወር ብቻ ከ620 በላይ እናቶች በወሊድ ምክንያት ሙተዋል። ይህ የዜጎች እልቂት በጦርነት የሚሞተውን ሳይጨምር ነው። አገዛዙ ዜጎች በረሃብ እየሞቱ የሚረዳው በጀት አጣን እንዳንል ለሳርና ዝምባባ ለኮሪደር ልማት በሚል ሰበቦች የሚወጡት ብሮች በቢሊዮኖች ይቆጠራሉ። የማይክሮ ኢኮኖሚ ማሻሻያ ተብሎ የሰው ልጅ በሄደበት የመንግስት ተቋም ሁሉ በሌለው ኪሱ ብር እንደ ቅጠል እንዲያራግፍ ተደርጓል። የጠቅላይ ሚኒስተሩ መንግስት የሰው ልጅ በሰላም ወጥቶ እንዲገባ እቅድ ከማቀድ ይልቅ የሀገሪቱ ዜጎች ለመንግስት የሚከፍሉት ገንዘብ በየቀኑ አዲስ አሰራርና ህግ እያወጣ ዜጎችን በዚህ ኑሮ ውድነት ላልተፈለገ ወጪ ዳርጓቸዋል። ትላንት በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ 07 ኮሪደር ልማት ላይ የቆሸሸ ውሃ ለቃቸዋል በማለት 300 ሺህ ብር እንዲከፍሉ ተደርገዋል። በአገዛዙ የገቢ አሰባሰብ ሂደት የሚሳቀቀው ኗሪ ከከተማ እስከ ገጠር ነው። አርሶ አደሩ ባለፈው ዓመት 3600 ብር ሲገዛው የነበረውን ማዳበሪያ ዘንድሮ ከ8000 ብር በላይ እየገዛው ነው። ይህን ማዳበሪያ ለመግዛት ደግሞ ብር ስላለ ብቻ መግዛት አትችልም። ምክንያቱም የብልጽግና አባል መሆን አለብህ። አባል መሆን ብቻም በቂ አይደለም። የድርጅት አባል ለመሆን ገንዘብ ትከፍላለህ። ከዚህ ጋር በተያያዘ የኢትዮጵያ ምርጫ ቦርድ አጽዳቂና አስፈጻሚ ካገኘ አዲስ ረቂቅ አዋጅ አዘጋጅቻለሁ ብሏል። ይህ የተዘጋጀው አዋጅ በመንግስት ሰራተኝነት የተቀጠሩ የብልጽግና ፓርቲ አባላት በቀጥታ ከደሞዛቸው ላይ የአባልነት ክፍያ እንዳይቆረጥ የሚደነግግ ረቂቅ አዋጅ አዘጋጅቻለሁ ብሏል። ታዲያ በአደም ፋራ የሚመራው ጽህፈት ቤት ማንን አምኖ ተቀመጠ? ህጉስ ይፈጸማል የሚለው ሌላ ጥያቄ ነው። የብልጽግና ፓርቲ ከገቢ ጋር በተያያዘ አይደራደርም። በየሄድክበት ተቋም አሁን ከሆነ ቫት መክፈል ግዴታ ነው። አንድ ከካሳንቺስ ይኖር የነበረ ኗሪ ቤቱ የፈረሰበት የዛሬው 3 ወር ነው። ኗሪው ከመሃል ከተማ አጥቶ በቱሉ ድምቱ በኪራይ መኖር ከጀመረ ቆየ። ታዲያ የገቢዎች ባለስልጣን ለፈረሰው ቤቱ ግብር እንዲከፍል እያለ መደወላቸውን ለመሰረት ሚዲያ ተናግሯል። የትላንትናው የአርበኞች ግንባር ፊት አውራሪ በኋላ ደግሞ የኢዜማ ዋና ፕሬዝዳንት የብልጽግናው ተሿሚ በፕሮፌሰር ብርሃኑ ነጋ የሚመራው የትምህርት ሚኒስቴር የዩኒቨርሲቲዎችን የቀጣይ እድልን በሚመለከት በሚኒስትር ዴታው በኩል ተናግሯል። ይህ ተቋም ካለፉት 3-4 ዓመታት ወዲህ የትምህርት ስርዓቱን ሪፎርም ቀየርኩ በሚል ብዙዎችን ተማሪዎች ለውድቀት የዳረገ ነው። ከሪፎርሙ ማግስት የሁለተኛ መደበኛ ተማሪዎች ከ3% በላይ ወደ ዩኒቨርሲቲ ማስገባት የተሳነው ሲሆን ሚኒስትሩ ብልሹ አሰራርና በሙስና ውስጥ የሚገኙትን የሀገሪቱ ዩኒቨርሲቲዎች አዲስ ያለውን መመሪያ ከዩኒቨርሲቲ የቦርድ አመራሮች ጋር ተወያይቼ ተግባብቻለሁ ያለ ሲሆን ከቀጣይ በጀት ዓመት ጋር በተያያዘ በጀት ሊመደብላቸው የሚችለው የሚያስመዘግቡት ውጤት ታይቶ ብቻ ነው ያሉ ሲሆን አክለውም 47ቱ የመንግስት ዩኒቨርሲቲዎች ውጤታቸው ተመዝኖ ለተጠያቂነት የሚዳርግ መመሪያ አለንም ብለዋል። ሚኒስትር ዴታው ይህንን ያሉት በየክልሉ ደሞዝ አልተከፈለንም የሚሉ መምህራን በበዙበት ነው። ምን ብቻ ሚኒስትሩ ይህንን ያለው በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ በሆኑበት ዓመት ነው። በዘንድሮ ዓመት የዩኒቨርሲቲ ተማሪዎች ካምናው ዘንድሮ ይሻላል ስንል የባሰው ነው ቆየን አይደለም እነሱ ሊበሉት ሊያዩት የሚጠየፉትን ምግብ ያበሉናል እያሉ አቤቱታ የሚያቀርቡት ተማሪዎች ብዙዎች ናቸው። ተቋሙ በዚህ ውስጥ ነው ይህንን ያለው። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን። እኒህንና ሌሎች መሰል መረጃዎች እንዲደርሶ ቤተሰብ ይሁኑ። ሳብስክራይብ ያድርጉ።